በሰሜን ሸዋ ዞን በህፃናት ላይ የሚፈጸሙ አካላዊና ጾታዊ ጥቃቶች እየቀነሱ መምጣታቸው ተነገረም። በህፃናት ላይ የሚፈጸሙ የጉልበት ብዝበዛዎች፣ አካላዊና ስነ ልቦናዊ ጉዳቶች ከጊዜ ወደ ጊዜ እየቀነሱ መምጣታቸውን የሰሜን ሸዋ ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ አስታውቋል። ባለፉት 6 ወራት በዞኑ በ17 ሴቶች ላይ ጾታን መሰረት ያደረጉ ጥቃቶችን የተፈጸሙ ሲሆን በ11 ህፃናት ላይ ደግሞ ያስገድዶ መድፈር ወንጀል መፈጸሙን የሰሜን ሸዋ ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ የሮምነሽ ጋሻው ጠና ከብስራት ሬዲዮ ጋር ባደረጉት ቆይታም ገልጿል። ከዓመት ዓመት ጥቃቶች እየቀነሱ ቢመጡም አንድም ህፃን ይሁን አንዲት ሴት ለጾታዊ ጥቃት ተጋላጭ እንዳትሆን ከመቀነስ አኳያና ሙሉ ለሙሉ ለማስቆም ከእድሮች ከሃይማኖት ተቋማትና ከማህበረሰቡ ጋር በመቀናጀት መምሪያው እየሰራ መሆኑን አስታውቋል። ጥቃት ፈጻሚዎች ከህግ እንዳያመልጡና ተገቢውን ቅጣት እንዲያገኙ ማህበረሰቡ ከፍትህ ተቋማት ጋር በቅንጅት መስራት እንዳለበት ወይዘሮ የሮምነሽ ተናግሯል ስትል መባወርቅነህ ዘግባለች።